የመዝራትና የማጨድ ህግ የትምህርታችን ርዕስ ነው። ዛሬ ክፍል 3 ነው። በክፍል 1 ስለዚህ ህግ የመዝራትና የማጨድ ህግ በቂ የሆነ መግቢያ ሰጠዋችሁ። በክፍል 2 የተማርነው መዝራትና ማጨድ የራሱ የሆኑ ህጎች አሉት። ከነዚህ ህጎች ውስጥ የመጀመሪያው ነው። ይሄውም የዛሬ ሳምንት የተማርነው የሚታጨደው የተዘራውን አይነት ነው። በአይነት አተር ዘርቶ ባቄላ፣ ጓያ፣ ዘንጋዳ አይጠበቅም። አተር የዘራ የሚያመርተው አተር ነው። ሙዝ የዘራ የሚያመርተው ፓፓያ አይደለም። ያንን ህግ ነው የተማርነው። በሰፊው ይህን ህግ ተመልክተናል። የዛሬው ሁለተኛው ህግ እንድንመለከተው የመረጥኩት ሁልጊዜ አንዳንዴ አይደለም፣ ሁልጊዜ የሚታጨደው ከተዘራው የበለጠ ነው። ሁልጊዜ አዎንታዊውም ይሁን አሉታዊው፣ በኔጌቲቭም ጉዳዮች ይሁን በፖዚቲቭ ጉዳዮችም ይሁን ዘራን የሚታጨደው ሁል ጊዜ ከተዘራው የበለጠ ነው። የእግዚአብሔርን ቃል እናነባለን። ሁላችንም ተነስተን ከዛ በኋላ ጸልየን ይህንን ህግ እንማራለን። መጀመሪያ ጥቅሳችንን እንመልከተው። ገላትያ ምዕራፍ 6 ከቁጥር 7 እስከ 10 ድረስ ያለው ነው። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወት ያጭዳል። ይህንም በሰፊው ጥቅሱን አብራርተን በመግቢያውም ባለፈው ሳምንትም ተነጋግረናል። ሌላ ላንብብላችሁ። ማርቆስ 10 ከቁጥር 1 እስከ 8 ከዛሬው ጋር የሚስማማ አዎንታዊውን ሳይድ ነው። አዎንታዊው ፖዚቲቭ የሆነውን ምዕራፍ 4 ከቁጥር 1 እስከ 8 የማርቆስ ወንጌል። ደግሞም በባህር ዳር ሊያስተምር ጀመረ። እጅግ ብዙ ሰዎችም ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡም ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበረ። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይ ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም። አሁን ይሄ ነው። ይሄንን ቁጥር 8 የዛሬውን ትምህርታችን ይነካል። ሌላውም በመልካም መሬት ላይ ወደቀና ወጥቶ እጅግ ፍሬ ሰጠ። አንዱም 30፣ አንዱም 60፣ አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ። አሉታዊ ኔጌቲቭ ሳይድ አንድ ጥቅስ ነው ላንብብላችሁ። ምሳሌ 22 ቁጥር 8 ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይተፋል። ኃጢአትን የሚዘራ መከራ ያጭዳል። እንጸልይ። እግዚአብሔር ሆይ አንተ መመሪያ ሰጥተሃል፣ ልንመራበት ፕሪንሲፕል አድርገን ብርሃን አድርገን እንድንጠቀምበት ሁሉን ነገር በቃልህ ሰጥተናል። ካንተ የሚጎድል የለም። እግዚአብሔር ሆይ ምሪትህም ባለመፈለግ ወይም ደግሞ
ከሁሉ ነገር ይልቅ ያንተን ምክር ካለመስማት የተነሳ ጥፋት ካለ ሁሉ ጊዜ እኛው ነን ጥፋተኛ ልጆችህ። ጌታ ሆይ ቃልን ስንማር መልካም ዘር እንድንዘራ እግዚአብሔር ሆይ አንዱም 30 አንዱም 60 አንዱም 100 የሚያፈራው ምርጫችን እንዲሆን እጸልያለሁ። ጌታ ሆይ መጥፎ የሆነውን ዘር ከእጃችን በትን። እግዚአብሔር ሆይ አድጎ እኛንም ሌሎችንም ሳያስጨንቅ በስተቀር በስም ይነቃቀል። ጌታ ሆይ ቃልን ስንማር ከኛ ጋር ሁን። እኔን አስበኝ። ጸጋ ለኔም ለሚያደምጡኝም ወገኖቼ ይብዛ። በኢየሱስ ክርስቶስ ስም አሜን። የሚታጨደው ከተዘራው የበለጠ ነው። አስቡት እስቲ አሁን ይህ ሕግ ባይኖር ኖሮ ገበሬ በዚህ ዓለም ላይ ይኖራል ብላችሁ ታስባላችሁ? አንዲት በቆሎ ዘርቶ ደክሞ በፀሐይ በውርጭ በብርድ ወጥቶ አረም ሲመጣ አረም ነቃቅሎ ዝናብ እንዲመጣ ወደ እግዚአብሔር ጸልዮ እንደገና ደግሞ ጃርት ወፍ ሌሎችንም ነገሮች ሁሉ ሲታገል ከርሞ የመከር ጊዜ ሲመጣ የሚያገኘው ያቺን አንድ በቆሎ ቢሆን ኖሮ ይገኝ ነበር ወይ? ገበሬ ንገሩኝ። አለመገኘቱ ብቻ አይደለም፣ የዓለም ሕዝብ በረሃብ ያልቅ ነበር። ግን እግዚአብሔር መልካም ነው። ሕጉ ሁል ጊዜ የምንሰበስበው ከዘራነው በላይ ነው። አንዳንድ ጊዜ ቅድም ባነበባችሁት 4 አይነት መሬት አይታችኋል። አንዳንዱ ጭንጫ ላይ ወደቀ፣ አንዳንዱ እንዲህ ያሉ ቦታዎች ወድቆ 3ቱም መክኗል። አንዱ ብቻ ነው መልካም መሬት ላይ ወደቀ። አንዱ 30 አንዱ 60 አንዱ 100 ያፈራ። ያም ቢሆን ከዚህ ሕግ የተነሳ እነኛን ኪሳራዎች ሁሉ ሸፍኖ ገበሬ ሁሉ ጊዜ የሚያጭደው በሽበሽ ነው። ይህ ሕግ ያለ የእግዚአብሔር ሕግ ነው። ታዲያ በተፈጥሯዊ ዓለም በግብርናው ዓለም ይሰራል፣ በመንፈሳዊውም ዓለም ይህ ሕግ ይሰራል። በመንፈሳዊ ጉዳዮች ሁሉ ከዘራን መንፈሳዊ ነገሮች እግዚአብሔር የሚወዳቸውን ደጋግ ነገሮች ከዘራን የምናጭደው ከዘራነው በላይ ነው። ክፉም ከዘራን እግዚአብሔር የማይወደውን ነገር ካረግን የማጨጃው ጊዜ ሲመጣ በዚህም ሕይወት በመጨረሻው የማጨጃ ቀን የምንሰበስበው ተቆጥሮ አያልቅም። በጣም ብዙ ነው። የምናፍሰው ሁል ጊዜ ከዘራነው በላይ ነው። ሕጉ እንዳልኳችሁ ለመልካም ነገሮች ይሰራል፣ ለክፉ ነገሮችም ደግሞ ያው ነው። ደግ ነገር ብንዘራ ደግ ነገር እናጭዳለን። ደጉን ከተመኘን፣ መልካም ነገር ከተመኘን፣ እግዚአብሔርን የሚያስደስተውን ነገሮች ካረግን መልካም ነገር ነው የምንሰበስበው። አይመክንም። እግዚአብሔር ታማኝ ነው። ክፉም ከሰራን ደግሞ ሰይጣን ታማኝ ነው ልበላችሁ። ምክንያቱም መሰብሰባችን አይቀርም። እንደ ዘራ ነው ብዛት የተለያየ ምርት እናገኛለን። ጌታችን ኢየሱስ ክርስቶስ በነገረን በዘሪው ምሳሌ ምዕራፍ 13 ማቴዎስ ወንጌል ላይ ነግሮናል። እንደገና ደግሞ አሁን ባነበብኩላችሁ የማርቆስ ወንጌል ምዕራፍ 4 ላይ ተመልክተነዋል። የተሰበሰበው ይሄ 30 60 100 እጅግ ብዙ ነው። በጣም ብዙ ነው። ለጌታ የምናደርጋቸውም ነገሮች መልካም ነገሮች በሙሉ ተመልሰው ወደኛ የሚመጡት በጥፍ ነው፣ በብዛት ነው። በጣም ብዙ እናገኛለን። እንደውም አንድ ቦታ ልወሰዳችሁ፣ አላነበውም ረጅም ስለሆነ። ማርቆስ 10 ላይ አንድ ታሪክ አለ። አንድ ሰው ወደ ጌታ ይመጣና ማርቆስ 10 ላይ ነው። ቸር መምህር ሆይ ይለዋል። ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ? ይህ ጥያቄ መቼም ቆንጆ ጥያቄ ነው። ትክክለኛ ጥያቄ ነው። ትክክለኛውን ጌታ ነው የጠየቀው። ጌታም ነገረው መጽሐፉ ላይ ያለውን
ይሄንን አድርጋለሁ ሕጉን። ልጁም ደግሞ ምን አለ ያ ወጣት? ይሄንንማ ከልጅነቴ ጀምሮ ጠብቄዋለሁ፣ አድርጌዋለሁ፣ ፈጽሜዋለሁ አለው። የዚህ ጊዜ ጌታ ይሄንን ሰው ወደደው ይላል ቃሉ። በቃ በእውነት በስርዓት የሚሄድ የእግዚአብሔርን ሕግ የሚፈጽም ሰው ነው። ወደደው። ግን አንድ ነገር ይቀርሃል አለው። ይሄን ሁሉ ካረክ አንድ ነገር ይቀርሃል። ያለህን ሁሉ ሽጥና ለድሆች ስጥ አለው። የዚህን ጊዜ ፊቱ ጠቆረ። ሰውየው ብዙ ነበረው። ያለውን ሁሉ ሽጦ ለድሆች ሰጥቶ ጌታን መከተል አልቻለም። ከዛ በኋላም ስለዚህ ሰው መጽሐፍ ቅዱስ ውስጥ አታነቡ። የዚህ ጊዜ ነው ጌታ እንዲህ ብሎ የተናገረው፣ ለሀብታም ወደ መንግስተ ሰማይ መግባት እንዴት ከባድ ነው። ሀብታም መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ይቀላል። ነገሩ ይቻላል ወይ? ግመልን እንደው እሱ እንዳለው በመርፌ ቀዳዳ ሾልኮ ማለፍ ይቻላል? አይቻልም። ይሄ ከሆነ እንግዲያው ሀብታም አይድንም ማለት ነው? ኖ ይድናል። ጌታ ይሄን ማለቱ አይደለም። የመርፌ ቀዳዳ ሲል ልብሳችንን የምንሰፋበትን መርፌ ማለቱ አይደለም። ከኢየሩሳሌም መግቢያዎች ውስጥ አንድ በጣም ትንሽ የሆነች የመርፌ ቀዳዳ የምትባል በር ነበረች። በዛ በር ግመል ከነጭነቱ ከያዘው ግብስብስ ጋራ ማለፍ አይችልም። ግን ፈጽሞ አይችልም ማለት ነው። ማለፍ ከፈለገ ግመሉ ምንድነው የሚያደርጉት? የተሸከመውን ግብስብሱን ሁሉ ያራግፉለትና ተንበርክኮ መሽለክ ይችላል። ስለዚህ ሀብታም አይገባም አይደለም የጌታ ትምህርት። ግን ከባድ ነው። አያችሁ፣ አእምሯችን ልባችን ያለን ነገር ላይ ከሆነ ከጌታ ከበለጠብን ዴፊኒትሊ በጣም ከባድ ነው መንግስተ ሰማያት መግባት። ለምን አመጣኸው? ከዚህ ሕግ ጋር ምን ግንኙነት አለው ብትሉኝ፣ ጴጥሮስ የተናገረው ነው። ካቺ ሰው ጴጥሮስ ሁሌ ጥያቄ ጠይቃል። ይሄን አየና በቃ ነገሩ ሁሉ ከባድ መሆኑን ሳይ እኖ አለ። ቁጥር 28 ላይ እኛ ሁሉን ትተን ተከተልን አለው። ሁሉን ትተን ተከተልን። አሁን ጥቂት ጥቅስ ላንብብላችሁ። ምዕራፍ 10 ነው ያልኳችሁ። ማርቆስ ቁጥር 28 ላይ ነው ጴጥሮስ ጥያቄ። ጌታ የሰጠውን መልስ ተመልከቱ። ከቁጥር 29 እስከ 31 ምዕራፍ 10 ከቁጥር 29 እስከ 31 ጌታ ምን ብሎ መለሰለት? ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁኝ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችንም፣ እናቶችንም፣ ልጆችንም፣ እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም አለ። በሽበሽ ነው። ስንት እጥፍ አለ ጌታ? 100 እጥፍ። የተውነውን ነገር ሁሉ የዘራነውን ነገር ሁሉ የምንቀበለው በበረከት ነው። በጣም በብዛት ነው ጌታ ታገኛላችሁ ያለው። መስጠትንም በተመለከተ ስለዚህ ሕግ የተናገረውን ከሉቃስ ምዕራፍ 6 ቁጥር 38 ላንብብላችሁ። ስጡ፣ ምን ይሆናል? ይሰጣችኋል። ዝሩ፣ ታጭዳላችሁ ማለት ነው። ከዚህ ሕግ ጋር ስናስማማው ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ምን ይሆናል? ይሰፈርላችኋልና። ግን ሲሰፈርላችሁ እግዚአብሔር ሲሰጥ እናንተ እንደሰጣችሁት አይደለም። ቁናው ወይም መስፈሪያው የተጨቆነ ማለት ጫን ተደርጎ የተነቀነቀ ይላል። እየነቀነቁ ትንሽ ቀዳዳ ሲገኝ ሁሉ በላዩ ላይ እየጨመሩ እና ምን ይላል? የተትረፈረፈ ራኒንግ ኦቨር ይላል የሚሆን መስፈሪያ ይሰጣችኋል። መልካም መስፈሪያ በቅፋችሁ ይሰጣችኋል። የምንሰበስበው ሞልቶ የሚፈስ ነው። የተነቀነቀ ነው። የዘራነውን ብቻ አይደለም።
ይሄ ሁሌ ይሰራል። እንደሚሰራ የምናውቀው በገበሬ ነው፣ በግብርናው። ተመልከቱ፣ አንድ በቆሎ ተዘራች፣ ትንሽ በቆሎ። አሁን በአእምሯቸው አንዲት በቆሎ እጄ ላይ እንዳለች ያስቡ። አንዲት ነች፣ ዘራዋት። አንድ በቆሎ ነች። ቡቃያው ወጣ፣ አደገ፣ የበቆሎ እግር ወጣ። ስንት ጆሮ ይኖረዋል? በአንድ በቆሎ ጆሮ ላይ እግር ላይ ስንት? አንዳንድ ጊዜ አቨሬጁን ልስጣችሁ፣ 3 ጆሮ በቆሎ ይወጣል። ግን 4ም 5ም ሊሆን ይችላል። 3 ከሆነ በእያንዳንዱ በቆሎ ጆሮ ላይ ይሄ ሙሉ ተነስተዋል አይደል? ተጠብሶ መንበላው ላይ በእያንዳንዱ 250 አቨሬጅ በቆሎዎች አሉ። እኔ ዘራሁት አንድ ነው። በእያንዳንዱ 250 ካለ በ3 ጊዜ ስታባዙ ስንት ይሆናል? 750። የዘራሁት አንድ በቆሎ ነው። የተመለሰልኝ 750%። እንዴት ያለ ነገር ነው! እንደውም አንዳንዶች በቆሎ የበለጠ ሊሆን ይችላል፣ 4ም 5ም ሊሆን ይችላል። በአንዱም በቆሎ ላይ እንግዲህ አንዳንድ ቦታ ብዙ ዘዴ ያላቸው ማፋፊያ መንገድ አድርገው እስከ ከ700 እስከ 800 እንኳን ማግኘት ይቻላል ይላሉ። ከ650 ነው። አዎ ከ650 እስከ 800 በአንድ በቆሎ ላይ እቺ ጠብሰን የምንበላት ላይ በቆሎዎች ሊገኙ ይችላሉ ይላል። በዛ መልክ 3ቱን እንኳን ወስደን ካባዛ ነው አቨሬጅ ወስደን 6 7 እንወስድ 800ም በዛ ብለን ብናሳንሰው እስከ 2000 በቆሎዎች ይኖራሉ። የዘራው ስንት ነው? 1። የሚሰበሰበው ስንት ነው? 2000። የፋፋ በቆሎ መሆን አለበት። ግን አቨሬጅ የሆነው ነገርኳችሁ 750። ሁሉ ጊዜ ህጉ ይሰራል። የሚዘራው አንድ ነው፣ የሚታጨደው ግን በጣም በጣም ብዙ ነው። እንደምናውቀው ጊዜያዊ በሆነው በዚህ በተፈጥሯዊ ዓለም ሁላችንም እንኖራለን። እኔም እናንተም በአንድ ላይ። ደግሞም ዘላለማዊ በሆነው መንፈሳዊ ዓለምም እንኖራለን። አይመስለንም፣ ግን እንኖራለን። ደግሞም በዚህ በመንፈሳዊ ዓለም እንኖራለን። በሁለቱም ዓለም ነው የምንገኘው። እነዚህ 2 ዓለማት አይለያዩ፣ ተመሳሳይ ናቸው። ልዩነታቸው አንዱ በአይን ይታያል። ይኸው የዓለም እዚህ ላይ ያለው ነገር ሁሉ የምናየው ነው። ሁለተኛው ዓለም ግን በአይናችን ልናየው አንችልም። መንፈሳዊው ዓለም ማለት ነው። ወደዚህ ዓለም ከመጣንበት ከልደታችን ቀን ጀምሮ በእነዚህ በሁለቱም ዓለም እንኖራለን። የምንለያየው ከአንደኛው ከዚህ ከምድራዊው ተወልደን አድገን ኖረን ስንሞት መቃብር ስንገባ ከዚህ መገላገል እንችላለን። ከዛኛው ግን መገላገል አንችልም። የመዝራትና የማጨድ ግን በሁለቱም ዓለም ይሰራል። በመንፈሳዊም ዓለም ይሰራል፣ በስጋዊም ዓለም ይሰራል። በሁለቱም ዓለም ላይ ተጽዕኖ ማምጣት ይቻላል፣ የሕግ ስለሚሰራ። በሁለቱም የመዝራትና የማጨድ ሕግ በሁለቱም ዓለም ኑሯችን ላይ ስንጠቀምበት አዎንታዊ መከር መሰብሰብ እንችላለን። መልካም ነገሮች ካረግን፣ ፖዚቲቭ ነገሮች ከሰራን፣ ወይም ደግሞ አሉታዊ መከር ሊኖረን ይችላል። ኔጌቲቭ የሆነ ውጤት ማለት ነው፣ ክፉ ነገሮች ከዘራን። የመዝራትና የማጨድ ሕግ እንዳለ መንፈሳዊ መዝራትና ማጨድም አለ። የሚሰሩት በተመሳሳይ መንገድ ነው። ልክ በግብርናው በበቆሎ እንዳሳየዋችሁ ነው። በተፈጥሮ ዓለም የመዝራትና የማጨድ ሕግ 4 ነገሮች ያስፈልጉታል። መሬት፣ ውሃ፣ የፀሐይ ብርሃን፣ ዘር፣ የምንዘራው ዘር። በመንፈሳዊም ዓለም እንደዚሁ የሚያስፈልጉ ነገሮች አሉ። እነኚህም ሐሳብ ሁሉ ነገር ዘር የሚጀምረው ከዚህ ነው። ዘር የምናጠራውም እዚህ ነው፣ ውስጥ ነው። ሁሉ ነገር የሚጀምረው ከዚህ ነው።
መልካም ነገሮችም መታሰብ የሚችሉት ከዚህ ነው። ክፉ ነገሮችም የሚበቅሉት ከዚህ ነው። ሐሳብ፣ ልብ፣ ስሜትን፣ ፈቃድን፣ አእምሮን የሚይዝ ቃላት፣ በቃላት መገንባት እንችላለን። ሰዎችን ማጽናናት እንችላለን። ማደፋፈር እንችላለን። መስበርም እንችላለን። ማቁሰል እንችላለን። ጠባሳ ልናደርግባቸው እንችላለን። ተግባር፣ እነኚህ ነገሮች ሁሉ አሉ። መንፈሳዊ ላይ ስናተኩር የመዝራትና የማጨድ ሕግ የሚከተሉትን ሶስቱንም ህይወታችንን በሶስት አቅጣጫ ይነካል። አንደኛ እምነታችንን፣ በጌታ ያለንን መተማመናችንን ይነካል። ሁለተኛም መንፈሳዊ እድገታችንን ይነካል። መለወጣችንን ይነካል። እድገት፣ መለወጥ ይነካል። ሶስተኛም መንፈሳዊ አገልግሎታችንን፣ የወንጌል ስራን፣ ለጌታ የምናደርገውን ነገር ይነካል። የመዝራትና የማጨድ ሕግ ላብራራው። ስለ እምነታችንና መተማመናችን ሉቃስ 17 ቁጥር 5-6 ላይ ስናነብ ጌታ ምን አለ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ሂድ ልትሉት ትችላላችሁ። አይሄድም አለ? ይሄዳል። ይሄዳል። ቅድም ስንዘምር ችግሮቻችን ሁሉ እንዳሰናበተው ስንዘምር ነበር። ባለማሰብ ሁላችንም ዘምረነዋል። አንድ ሰው ምን አለ? ድሮ ልጅ ሆኜ ነው የሰማሁት እና 60 ዓመት ያልፈዋል። ክርስቲያን የሚዋሽበት ቀን ቢኖር እሑድ ቀን ነው አለ። ምክንያቱም እሑድ ቀን ቸርች ቁጭ ብለን አብረን መዝሙሩ ሲወጣ ድሮ በዚህ በሚነበብ ነው እና እንለዋለን የማንኖረውን የማናደርገውን ነገር ሁሉ ማለት ነው። ግን ቅድምም እንኳን ብለነዋል ጆሲ ሲያዘምረን ማለት ነው። እምነታችንን ይነካል። መተማመናችንን የመዝራትና የማጨድ ሕግ ይነካል። ስለዚህ እምነት ካለን ምን ይሆናል? እምነታችን ይሰራል ማለት ነው። በእምነት እንዘራለን እና በእምነት ከዘራን የጸሎታችን መልስም በጣም በስቶ ተባስቶ ማጨድ እንችላለን። ፍሬ እናፈራለን። ሌላው እድገታችንን መለወጣችን ይነካል ብያቸዋለሁ። የክርስትና ግቡ ክርስቲያን መሆን። በቃ እኔ ክርስቲያን ነኝ፣ ኢሲኤፍሲ ቸርች ሄዳለሁ፣ ፓስተር ተስፋ ፓስተራችን ነው፣ ደግሞም ሌሎችም ፓስተሮች አሉ፣ ብዙ ፓስተሮች አሉን የእኛ ቸርች እና ብዙ መዘምራን አለን። በእውነት አስደናቂ ኤኳየር አለን፣ ቢኳየር አለን፣ የአምልኮ ቡድን አለ። በእውነት አቻ የሌለው የትም እግዚአብሔር ይባርካቸው እና ደስ የሚል በቃ እኔ የዛ ቤተ ክርስቲያን አባል ነኝ ብለን ዝም ብለን እሑድም እንመጣለን። አስራትም ያው መቼም ታማኝ ከሆን እንሰጣለን። ይሄ አይደለም ክርስቲያን የመሆን ግቡ። እኔ 60 ዓመት በላይ ጮክ ያለው እና ምናልባት ብዙዎች ያደመጡኝ ሁሉ በዚህ ሁሉ ዓመት አንድ ቀን ያስታውሱኛል። በፍርድ ቀን ፓስተር ተስፋ ተናግሮ ነበር። የክርስትና ግቡ ኢየሱስን መምሰል ነው። ክርስቶስን መምሰል ነው። ክርስትና ክርስቶስ ነው። ስለዚህ ተስፋንም መምሰል አይደለም፣ ክርስቶስን መምሰል ነው። ያውም በዚህ ህይወት አይደረስበትም፣ ግን እስከዛ ድረስ ነው መሄድ ያለብን፣ መጣር ያለብን። ከዚህ የተነሳ ምን ማድረግ አለብን? መዝራት አለብን። ለእድገታችን የሚሆን ምንድነው? ለእድገታችን የሚሆን ነገር አሁንም ስንት ጊዜ እዚህ ቤተ ክርስቲያን ጮኸናል። 5 ዲሲፕሊኖች መንፈሳዊነት እንዲሁ ዱብዳ ኮንፍራንስ ሄዶ እዛና እዚህ ዞሮ ምንም አይታፈስም። ቆንጆ ነው መሄድ፣ እኔ ኮንፍራንስ መቃወሚያ አይደለም። ግን መንፈሳዊ ለመሆን በመንፈሳዊ ህይወት ለማደግ ካስፈለገ ከዚህ ቃል ውጭ አይታደግም። ቃሉን መብላት፣ ማንበብ፣ ጸሎት መጸለይ፣ በግል እያንዳንዳችን በማህበርም የጸሎትን ነገር ማክበር ሰውን የሚያሳድገው ይሄ ነው። ከዛስ ህብረት፣ የቅዱሳን ህብረት ሶስተኛው
ሌላውስ ምንድነው ብያቸዋለሁ? ሰው በልቡ አምኖ በአፉም መስክሮ ይድናል። እንደውም ጳውሎስ ምን አለ? እንደዛ ተብሏል አለ። አመንኩ ስለዚህም ተናገርኩ ተብሎ ተጽፏል። ስለሆነም እኛም እናምናለን ስለዚህም እንናገራለን አለ። መናገር አለብን። ክርስቶስ ያደረገልን መልካም ነገሮች እንዴት እንደለወጠን የት እንደነበርን፣ አሁን ግን በክርስቶስ ማን እንደሆነን ያለን ሰላም ያለን ለውጥ ይሄ ሁሉ መነገር አለበት። ዘር ነው መዘራት አለበት ያ እና ይሄ ነው እና አምስተኛውን አልጠቀስኩላችሁም። አሁንም ስንት ጊዜ ነው ይሄንን የምነግራችሁ? መታዘዝ ነው መተግበር። የምናውቀውን ጌታ ያስተማረን በተግባር ማዋል ነው። ይሄ ነው እንዴት የተጠራ ነው። ደግሞ ሶስተኛው እንዴት እንደሚነካ አገልግሎታችን ያልኳችሁ የተጠራ ነው ለክርስቶስ አምባሳደር እንድንሆን ነው። ፓስተሩ ብቻ አይደለም አምባሳደር። እግዚአብሔር ቃል እያንዳንዳችን የክርስቶስ አምባሳደሮች እንደሆንን ይናገራል። የአምባሳደር ተግባሩ ፖለቲካው የሀገሩን የመንግስቱን ጉዳይ ነው አይደለም እንዴ? የአሜሪካ አምባሳደር በሄደበት ሁሉ የሚያስተዋውቀው አሜሪካንን ነው፣ የሚወክለው አሜሪካንን ነው፣ የሚናገረው ስለ አሜሪካን ነው። ፖለቲካው አሜሪካን ነው እና እኛም ደግሞ የሰማያዊው መንግስት አምባሳደሮች ስለሆንን ያንን የመንግስቱን ዘር ወንጌልን መዝራት አለብን። ወንጌልን ለሌሎች ላሰሙት ሁሉ ማዳረስ አለብን ማለት ነው። የመዝራትና የማጨድ ህግ ይህን ሁሉ ይነካል። ግን ቀላል አይደለም ማገልገል። እንደውም ደስ የሚለኝ ዳዊት የተናገረው መዝሙር 126 ቁጥር 5 እና 6 አለ። ከባድ ነው። ብዙ ለቅሶ አለው፣ ብዙ ችግር አለው፣ ብዙ ተስፋ መቁረጥ አለው። ከዚህ የተነሳ ምን ይላል? በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። ሲዘሩ እያለቀሱ ተሰማሩ ይላል። ሲመለሱ ግን እንዴት ነው ይላል? በተመለሱ ጊዜ ግን ነዶአቸውን ተሸክመው ደስ እያላቸው ይመጣሉ ይላል። አዎ ደስ የሚል ነዶአችንን ሰብስበን የታጨደውን ሁሉ ማለት ነው። መከር ሁሉ ጊዜ የሚበዛ ነው። ይሄ እውነት እንዲገባን ምሳሌ ልሰጣችሁ ነው። ጆሮአችሁን በደንብ ከፍታችሁ ተመልከቱ። የምሰጠው ምሳሌ ከመጽሐፍ ቅዱስ፣ ከታሪክ፣ ከአሜሪካ ታሪክ፣ ከኢትዮጵያ ታሪክ ምሳሌ ይህንን ዘር እንዴት አድርጎ የሚታጨደው ከተዘራው በላይ መሆኑን የሚያሳዩ ምሳሌዎች ልስጣችሁ። መከር ሁሉ ጊዜ ከምናጭደው በላይ ነው። አዎንታዊ የሆኑ ምሳሌዎች ከመጽሐፍ ቅዱስ የሰርፓታዋ መበለት፣ ያችን መበለት ታውቋት የለም? አንደኛ ነገሥት ምዕራፍ 17 ከቁጥር 8 እስከ 16 ያለች በረሃብ ዘመን ነው። በቃ የመጨረሻ ምግብ ነው ያላት። እሷና ልጇ በልተው በቃ ሊሞቱ ነው። አሁን እንግዳ መጣባት። እንግዳው ደግሞ እንጎቻ ሰርተሽ አምጪልኝ አላት። እንዴ የለኝም እኮ ያለች ምግብ ይቺው ነች፣ እሷን በልቼ ልጄም ማብልቼ ለሞት ነው። ግድ የለም አምጪ አላና ነገራት። ግድ የለሽም አምጪ እና ምን ይላል አንደኛው ጥቅስ እዛው ውስጥ ቁጥር 16 አንደኛ ነገሥት በኤልያስ እጅ እንደተነገረው የእግዚአብሔር ቃል ምን ሆነ? ያንን አምጥታ ካበላችሁ በኋላ ዱቄት ከማድጋዋ ዘይት ከማሰሮዋ አልጠፋም፣ ለብዙ ጊዜ በሉ ይላል። ስለዚህ የነበራት ምንድን ነች? የአንድ ቀን ዱቄት እና የአንድ ቀን ዘይት፣ ግን ከማሰሮው አልወጣም፣ አልበዛም። የታጨደው ብዙ ነው፣ ዱቄቱ ከማድጋዋ አልወጣም ይላል። ጥሩ ምሳሌ ነው። ሌላ ልስጣችሁ። ዘፍጥረት 26 ቁጥር 12 ስለ ይስሐቅ ነው የሚያወራው። ዘፍጥረት 26 ላይ ረሃብ መጥቶ ነበረ። በረሃብ ጊዜ መቼም ድሮ ይነቃነቁና ወደ ሌላ ይሄዳሉ። ያዕቆብም እንዴት ወደ ግብፅ እንደሄደ ታውቃላችሁ ታሪኩን። አሁን ይስሐቅ ረሃብ በሚሆንበት ጊዜ አቤሜሌክ ወደሚገዛበት የፍልስጤማውያን ሀገር ሄደ። እዛ ሄደና ምን አደረገ ይላል ዘፍጥረት 26 ቁጥር 12 ይስሐቅም በዚያች ምድር ዘራ። በዚያ ዓመት
100 እጥፍ አገኘ፣ እግዚአብሔር ባረከው ይላል። ዘራ። የዘራው አንድ ቁና ሊሆን ይችላል፣ የሰበሰበው 100 እጥፍ። አንድ ኩንታል ከሆነ 100 ኩንታል፣ 100 እጥፍ። ይበዛል አይበዛም? ጥሩ ምሳሌ ነው ለዚህ። እንቀጥል። ዘፍጥረት 41 ዮሴፍ፣ ጥቂቶችን ነው የምጠራላችሁ፣ ያውም አዎንታዊ የሆኑትን ነው። ወደ አሉታዊም ጠጋ ላለሁኝ። ዮሴፍ ዘፍጥረት 41 ላይ ስታነቡ ብዙ ቦታ ታዩታላችሁ። ጶጢፋር ቤት፣ እስር ቤት፣ በፈርዖን አደባባይ፣ ሁሉም ቦታ ተገኝቷል። በተለያየ ምክንያት እግዚአብሔር ብድግ እያደረገው፣ ነገር ግን በሁሉም ቦታ ዘርቷል። ምን ዘራ? ኢንቴግሪቲ፣ ታማኝነት፣ እነኚህን ነገሮች ነው የዘራው። ያጨደውስ ምንድነው ብትሉ በመንግስት አክብሮት ማግኘት፣ መሰማት፣ መደመጥ። ዮሴፍ ያለው እኮ ንጉሥ ሆይ አሁን ይሄንን አድርግ፣ የዚህ ህልም ትርጉም ይሄ ነው። እሺ እና 7 ዓመት የጥጋብ ዘመን አለ። አንተ በዛን ጊዜ በጎተራ በደንብ አጠራቅም አስቀምጥ። 7 የመከራ የረሃብ ዘመን ስላለ ለዛ ይረዳት ሲል ንጉሥ እኮ ሰማው። ምንድነው የሚቀባጥረው አላለው። መደመጥ፣ መሰማት ያጨደው ክብር ይሄ ነው ያጨደው። ሀብት፣ የግብፅን ህዝብ ሁሉ ደግሞ ማዳን። በረሃብ አላለቀም። ረሃብ ቀጠሮ አይሰጥም፣ ይጨርሳል። ከብቱንም ሰውንም ሁሉንም ነው የሚጨርሰው። አራዊቶችም በረሃብ ጊዜ ሲቸግራቸው የሚበላ ሲጠፋ ከተማ ይመጣሉ። ሰውንም መጎረዳደም ይችላሉ። ግብፅን ህዝብ ከመከራ አዳነ። ያጨደው ይሄ ነው። ኦኬ። ራሱ ዮሴፍ ስለዛ ዘመን በግብፅ ስላለው ሲናገር ልብ የሚነካ ጥቅስ አለ። ልጅ ወለደና አንዱን ምናሴ አለው። ሁለተኛውን ለምን ኤፍሬም እንዳለው ልንገራችሁ። ሁለተኛውን ስም ሲጠራ ምን አለ? እንዲህ ሲል ይላል፣ በመከራዬ አገር አፈራኝ። ኤፍሬም ማለት ፍሬያማ ማለት ነው። ለምን ልጁን ኤፍሬም አለው? በመከራዬ አገር አፈራኝ። እንዴ ግብፅ እኮ የሄደው እንዴት ነው? ለጉብኝት ነው? በስራ ነው? ተሹሞ ነው? ተሽጦ ነው የሄደው? ለመከራ ነው። በመከራዬ አገር አፈራኝ። ይኸው የዘራው ምን ያህል እንዲያጭድ እንዳደረገው ተመልከቱ። ሌላ አዲስ ኪዳን ልግባ። ያ ልጅ እናቱ ይሄን እረኛ ነው። በቃ ሄደህ ከብቶች ስትጠብቅ የምትበላው ቁርስም ምሳም ራትም ሊሆን ይችላል። ቆጥበህ ብላ እና 2 ዓሣ 5 እንጀራ ምን አደረገ? ዘራው። ሲፈለግ ክርስቶስ ካስፈለገው በክርስቶስ እጅ ላይ ያደረገው። ስንት ሰው በላ ንገሩኝ? 5000። ምን ዘራ? 5 እንጀራ 2 ዓሣ። ምን ታጨደ? 5000 ሰው ልጁንም ጨምሮ ጠግበው በሉ። ስንት መሶብ ተርፈው ተሰበሰበ? 12 መሶብ። አያችሁ፣ በአንዳንድ ባህል ኢትዮጵያም ውስጥ ምን ያክል ተበላ አይደለም፣ ምን ያክል ተረፈ። እንደዚህ ያለ ባህል አለ፣ እኛም ቤት አለ። እና ወይም ደስ የሚላት ሲተርፍ ነው። እና በትንሿ አትሰራም። ደግሞም አንዳንዴ ያጉረመርማለሁ። ለምን እላለሁ? ድካማውን አይቼ እንግዳ ከጠራች። ግን እውነቱን ልንገራቸው አይደለም፣ አንዳንድ ሰዎችም አውቃለሁ፣ በህይወቴ ዘመን አጋጥሞኛል። አንዴ እኔና ውሂብ ተጋበዝን አንድ ቦታ፣ አፍሪካ እያለሁኝ ነው። ከሀገር ቤት የመጣ አገልግል አለና ኑ ተባል። እዛን ጊዜ የነበረን ኤክስፓትሪየት ናይሮቢ ምንሰራ አንዳንዶችም ሄድን። ቀረበልን ጠረጴዛ ላይ እና ከመጣው አገልግል ትንሽ እንደው እንደዛን ቀን በረሃብ ተርቤ አላውቅም። አለኮ አንዳንድ ሰው እንደዛ ነው። እንደው ወጣ አቀራረባቸውም እንጀራው ምንም የማያጠግብ። እኔና ወይ በቃ ቶሎ ወተን ከዛ
ያደረግነውን አላውቅም። እሷ ዝርዝሩን አንዳንዴ ታስታውሳለች። ግን እንደሚመስለኝ እንጀራ ቤት ሄድን፣ እንጀራ ገዛን። ስጋ ቤት ሄድን፣ ስጋ ገዛን። ጠባበስን፣ ቤታችን ሄደን እሰይ እስክንል ድረስ በላን። ይሄ ነው እና ሲተርፍ ቆንጆ ነው እና ተረፈ ልጁ ያደረገው። ሌላስ? ሐናን ተመልሼ ብሉይ ኪዳን ልውሰታችሁ። ዘራች። አንደኛ ሳሙኤል ምዕራፍ 2 ላይ ታገኙታላችሁ ታሪኩን። መካን ሆና ብዙ ቆይታለች። በጣም ተቸግራለች። ፍናና ስቃበታለች። ሳቀችባት፣ አሾፈችባት፣ ብዙ ተዋርዳለች። እና ሄዳም ጸሎት ቤት እንዴት እንደጸለይ ታውቃላችሁ። እግዚአብሔር ሰማት። ስንት ልጅ ሰጣት? አንድ ልጅ። እግዚአብሔር የሰጣትን ያንን አንድ ልጅ ዘራች አይደለም? መልሳ ለእግዚአብሔር ሰጠች። ተጎዳች፣ ብዙ አተረፈች። ያ ሰው የተናገረው ቃል ምድር ላይ ጠብ ማይል፣ በእስራኤል ምድር ሁሉ የከበረ ያ አይደለም። ግን ነጥቤ ያጨደችው ላይ ቃሉን መጨረሻው ላይ እዩ። ከሰጠች ከምን በኋላ ሐና ብዙ ልጆች ወለደች ነው የሚለው አይደለም? ብዙ ልጅ እኮ ልጅ በልጅ ነው የሆነችው። አንድ ሰጠች፣ ልጅ በልጅ ሆነች ማለት ነው። ቤቱ ሁሉ ብዙ ልጅ ነው የወለደችው። ሕጉ ይሰራል በሁሉ መንገድ። የጴጥሮስን መረብ አስቡ። ሌሊቱን ሁሉ ሲደክም ከርመው ሉቃስ 5 ላይ ታገኛላችሁ። ከቁጥር 1 እስከ 11 ደከመ፣ ምንም አልሰበሰበም። ጌታ መጣ። ምን አለው? ዳይሬክሽን ሰጠው። በዚህኛው በኩል መረብን ጣል አለው። መረቡን ሰበሰበ። በጌታ ቃል መሰረት የዘራው ጌታን አምኖ በጌታ ቃል መሰረት አክሽን መውሰድ። የሰበሰበው ምንድን ነው? ተጎትቶ በእርዳታ የመጣ መርከቡ ላይ ሲያደርጉት መርከቡን ለመስመጥ እስኪደርስ ድረስ የሚሆን አሳ። የተዘራው ጥቂት አክሽን ነው። በእምነት መታዘዝ ነው ለጌታ። የሰበሰበው ብዙ ነው። ቃሉ ምን ይላል? እግዚአብሔር አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን መልሶ ያጭዳል። የመጨረሻ ምሳሌ ለአዎንታዊው ክርስቶስ ስለ ራሱ የተናገረው ምን አለ? ዮሐንስ 12 ቁጥር 24 ላይ የስንዴ ቅንጣት መሬት ወድቃ ካልሞተች በስተቀር ፍሬ አታፈራም። መሞት አለባት። አፈር ውስጥ ገብታ ጀርሚኔት አድርጋ ቆይታ ነው አይደለም የምትወጣው። ክርስቶስ ስለ ራሱ መናገሩ ነው፣ ስለ ሞቱ። ክርስቶስ ሕይወቱን እንደዛይ ስንዴ ዘራ። ስንት አፈሰ? ንገሩኝ እስቲ ቁጥሩ። ፈርስት ሴንቸሪ፣ ሰከንድ ሴንቸሪ፣ ሰርድ እያላችሁ ነው። 19 ሴንቸሪ ብዙ ያደግንበት፣ 20 ሴንቸሪ እንደገና አሁን 21 ነው አይደለም ያለንበት። በዚህ ሁሉ ዘመን የዳነው ክርስቶስ በደሙ ያፈራቸው ቢሊየንስ ኤንድ ቢሊየንስ ኤንድ ቢሊየንስ፣ ልክ ያቺ ፍሬ ሞታ እንዳፈራቸው እና የመጨረሻው ምሳሌ ነው። የሚታጨደው ሁሉ ጊዜ ብዙ ነው። መስጠትን በተመለከተ ይሁን፣ ይቅርታን በተመለከተ ይሁን፣ አገልግሎትን በተመለከተ፣ እምነትን በተመለከተ፣ መስዋዕትነትን በተመለከተ የምንዘራው እንዲባክን እግዚአብሔር አይወድም። ልክ ይህ ሕግ እንደሚለው ብዙ እንዲያፈራ ያደርጋል ከታዘዝን። አሉታዊ የሆኑ ደግሞ አሉ። ሌሎች የዘሩ ሰዎች አሉ። ዘፍጥረት 3 አዳም ምን ዘራ? አለመታዘዝ አይደለም እንዴ? ምን አጨደ? መንፈሳዊ ሞት። ስጋዊ ሞትም በኋላ ሞቷል። ከእግዚአብሔር መለየት። ሌላስ? ከኤደን መባረር፣ ምድርን የተረገመች ማድረግ፣ እሾህና አሜከላ ታብቅል። እሱ ብቻ አይደለም፣ እኛን ሁሉ በደለ። ነፃ ሆነን እንዳንወለድ አይደለም፣ ኃጢአተኛ ሆኖ ነው ሰው የሚወለድ። አንድ ሕፃን ልጅ አልተናገረም፣ ኃጢአት አልሰራም፣ አልተሳደበም፣ ገና መናገርም አይችልም። ግን ማንም ሰው ወደዚህ ዓለም ሲመጣ አዳማዊ ተፈጥሮ ስላለው ኃጢአተኛ ነው። ልጆች ግን ክርስቶስ አይቆጥርባቸውም። የተወሰነ
ራሳቸውን የሚችሉት እድሜ እስኪደርስ ድረስ። ካደግን በኋላ ግን ሰው በመሆናችን ኃጢአተኞች ነን። በምርጫችን ደግሞ በውሳኔያችን ኃጢአተኞች ነን። ይህን ሁሉ ያመጣ እሱ ነው። ይሄ ሁሉ የታጨደው በአዳም ምክንያት ነው። ብዙ ነው። ቃየልስ ዘራ። የዘራው ምንድን ነው? ትንሽ ቅናት በወንድም ላይ ቁጣ፣ ቅናት። ምን ሰበሰበ? የመጀመሪያ ነፍሰ ገዳይ። ይሄ እኮ ነው በቃ። ቃየል ማለት የመጀመሪያው ነፍሰ ገዳይ፣ እረፍት የለሽ ሆነ፣ ተቅበዝባዥ፣ መርገም። ቅናት ትንሽ ነገር ነች። እኛም ከገጠመን እንደ ቃየል ጉድ ከማድረጓ በፊት ነቅሎ ማውጣት አስፈላጊ ነው። መጥፎ ዘር ነች። ካልነቀለን ራሳችንን እንጎዳለን፣ እንደ ቃየል ሌሎችንም እንጎዳለን፣ ብዙዎችንም እንጎዳለን። ሌላ ኔጌቲቭ አካን ምኞት፣ የመክበር ምኞት፣ እንደው ቅራቅንቦ የመሰብሰብ ምኞት ነበረው። ስስት፣ አለመርካት። እግዚአብሔር አዟል፣ ትእዛዝ አለ፣ አንድ ነገር እንዳትወስዱ ተብሏል። እሱ ግን ያንን የሊባኖስን በርኖስ በማይበት ጊዜና በወርቅ በምን ያሸነቆተ እና ያሽቆጠቆጠ ማለት ነው። እንዴት ነው አይቶ ደበቃት ወስዶ ማንም አያይም ብሎ ካልጋው ስር አይደለም እንዴ? የሚያይ ግን ነበረ። የዘራው ያንን ነው። ያጨደውስ? ያጨደውን ንገሩኝ። እስራኤል ተሸነፈ አልተሸነፈም? ተሸነፈ ማለት እኮ ቀላል ነው፣ አይገባንም። ስንት ወታደሮች ሞተዋል በአካን ምክንያት። ወታደሮች ሞተዋል። እሱ ብቻ አይደለም። በኋላ እግዚአብሔር ስለለየው ማን ተገደለ ከሱ ጋር? ሚስቱ። የወለዳቸው ልጆች ሁሉ በድንጋይ ተደብድበው ሞቱ። የታጨደው ብዙ ነው፣ የተዘራው ጥቂት ነው። ምኞት፣ ስግብግብነት፣ ስርቆት። ይሁዳ ማቴዎስ 26 እስከ 27 ባለው ቻፕተር እንደምታዩት አሁንም ምኞት፣ ስስት፣ የማግኘት ስስት ነበረው በቃ። እና ሌባም ነበር። ገንዘብ ያይ ስለነበር ይሰርቅ ነበር። 30 ብር በቃ ተመኘና የዘራው ምንድን ነው? ይህንን ነው፣ ስስት። 30 ብር ለማግኘት መፈለግ። ምን አጨደ? የእግዚአብሔርን ልጅ አሳልፎ ሰጠ። ይሁዳ ጥሩ ስም አይደለም። ይሁዳ ዛሬ ማንም መባል አይችልም። እና ጸጸት፣ በድርጊቱ ተጸጽቶ ራሱን ሲሎ እንለው ነበር። ሰቀለ ማለት ነው። የድሮ ቋንቋ ነው መርካቶ። የዘላለም ጥፋት ደግሞ ከሁሉም ያሳዝነው ተከትሎ ጌታን አውቆ ስንት ነገር የቀመሰ ሰው ሂስ ዳምን በቃ የዘላለም ጥፋት። አንድ ኒግሮ ስፒሪቹዋል መዝሙር ነበረ ድሮ ወይ ካስታወስሽው። እና ያ ኒግሮ ስፒሪቹዋል መዝሙር በጣም ደስ የሚለኝ ኦ ጁዳ ይላል። he got what he wanted but he lost what he had። የተመኘውን አገኘ። የተመኘው ምንድን ነው? ብር ነበር። 30 ብር 30 ባብ ሲሆኑበት በተናቸው እንጂ የጣለው ግን ማንን ነው? የሕይወትን ጌታ ያለ ኢየሱስ ሲኦል ሄደ። ይሄው ነው። ሌላም ልድገምላችሁ። የቂስ ልጅ ሳኦል አንደኛ ሳሙኤል 15 ይበቃል። እዚህ ላይ አቆምና ወደ ታሪክ ሄዳለሁኝ። የቂስ ልጅ የዘራው ግማሽ መታዘዝ ነው። ግማሽ መታዘዝ። ሁሉን ጨርስ ተብሎ ነበረ። የሰባውን ፍሪዳ ደበቀ። ታሪኩን ታውቃላችሁ አልሄድላችሁም። ግን የዘራው ይሄ ነው። ያጨደው ምንድን ነው? መንግስቱን አጣ። እግዚአብሔር ናቀው። በክፉ መናፍስት ተሰቃየ። በውርደት ሞተ። ይሄ ነው የሚታጨደው። ሁሉ ጊዜ ከተዘራው በላይ ነው። ሰው የዘራውን ያጭዳል። ስለ ያዕቆብ ስለ ዳዊት ስለነገርኳችሁ አልደግመው።
ኢቭን ስለ ያዕቆብ እናትም ቢሆን ያቺ ምናለች ስትሸኘው ለጥቂት ጊዜ ነው፣ እስቲ ከወንድም ቁጣ ዞር በልና ትመጣለህ አለችው። እሷም እኮ አድማ ውስጥ ያለች ነው። ግን ለጥቂት ጊዜ አይደለም። ያዕቆብ ተመልሶ ወዳደገበት ሰፈር የመጣው ከ20 ዓመት በኋላ ነው። ሲመጣም ደግሞ ልጄ ብላ ልታቅፈው አልቻለችም፣ ሞታለች። የለች። ያዕቆብማ የሻረው የታላቅና ታናሽ የብኩርናን ሕግ እግዚአብሔር ለታላቅ የሰጠውን በረከት ነው የሳተው። ላባ አላስተማረውም ብላችኋል የዚህን ሕግ። ራሔል እኮ ታናሽ ነች፣ ታውቃላችሁ ይሄንን። ሊያ ምንድን ነች? ታላቅ። እሱ ራሔልን ነበረ በባህሉ ሁልጊዜ፣ እኛም ሀገር ነበረ ታላቅ እያለ ታናሽ ይባል ነበረ። እኔም ችግር ገጥሞኝ ነበረ ኢቭን ሳስለምን፣ እውነቴን ነው የምነግራችሁ። እዛን ጊዜ ታላቅ እህቷ አላገባችም ነበር። ያለ ነው፣ ባህላዊ ነው። ላባ አስተማረው። ሰው አጭበርብሮ አይደለ የመጣው፣ ከፈለ አልከፈለም። ታናሿን አመጣና በሌሊት አሳቅፎ አሳደረው። ማን ነው? ታላቋን ማለቴ ነው። እናት ታላቋን ሊያን አመጣና ሲነጋ ሊያ ነች። ሰው የዘራውን ያጭዳል። ወደ ታሪክ ልሄድ። ከታሪክ የሂትለር የጥላቻ ፕሮፓጋንዳ፣ ጥላቻ ብቻ አይደለም፣ ዘር ተኮር ርዕዮተ ዓለም፣ በዘር ተኮር ርዕዮተ ዓለም። ይኸው እኮ ነው አሪያንስ የሚል የጠራ በቃ ደም የቀረው ሁሉ ያሽ እና ምን አጨደ? ያጨደውን ታውቃላችሁ አይደለም? የዘራው ይሄ ነው፣ ዘር ተኮር ርዕዮተ ዓለም። ሁለተኛውን የዓለም ጦርነት 60 ሚሊዮን ሰው ሞተ በሁለተኛው ዓለም ጦርነት ጊዜ፣ ወታደርም ሰውም። ያ ብቻ አይደለም፣ 6 ሚሊዮን አይሁድ ደግሞ ለብቻ አለቁ። እንደውም ኢየሩሳሌም በነበርኩበት ጊዜ ብዙ ጊዜ ሄጃለሁኝ። ይህንን ሙዚየም አይቻለሁኝ፣ የሆሎካስት ሙዚየም። አይ እንዴት ነው ያሰቃያቸው! ሰው አይደሉም፣ አጥንት ይመስላሉ እነኛ። እንደውም ድሮ ቲቸር አለማየሁ ብለዋለሁ፣ በህይወት ይኖር እንደሆነ አላውቅም። ሳሙናም እንደው ፋብሪካ እነሱን እንትን እያለ ከፍቶባቸዋል ይል ብሎ ያስተምር ነበር። አሰቃይቶ ጥፋት እንዲታጨድ ነው ያደረገው በዓለም ላይ። ሌላ ከታሪክ ታይታኒክ። ስንቶቻችሁ ታይታኒክ የሚለው ሙቪ አይታችኋል? ታይታኒክ እንዴት ያለች ቆንጆ መርከብ! ግን ትዕቢት የዘሩት ምንድን ነው? ትዕቢት። ምን ይሉ ነበር? ታይታኒክ አትሰምጥም፣ ያ መርከብ ይሰምጣል። ያ መርከብ ታይታኒክ አትሰምጥም። ትምክህት። ምን አጨዱ? የዘሩት ያንን ነው። ማስጠንቀቂያም ተሰጥቷቸው ነበር። አይስበርግ አለ ተጠንቀቁ ተብለው ነበረ። አልሰሙም። ታይታኒክ ማትሰምጥ ነች። ቡም አጨዱ። ሙቪውንም አይታቸዋል። 1500 ሰው አለቀ። 1500 ዓለም አቀፍ ለቅሶና ሐዘን ከትዕቢት የተነሳ። ከአሜሪካ ታሪክ ልምጣላችሁ። 1620 ሜይፍላወር የመጀመሪያዎቹ ዘ ፒልግሪምስ ሲመጡ ምን ፈልገው መጡ? ነፃነት፣ የአምልኮ ነፃነት፣ ስደት የሌለበት ነፃነት። የተዘራው ይህንን ነው እና የሃይማኖት ነፃነት መፈለግ፣ እንደ እምነታቸው ያለ ተጽዕኖ ያለ ስደት እግዚአብሔርን ማምለክ። ምኞታቸውን ትተው ያው የመጡት ምቾታቸውን ትተው ደህንነታቸውን ሴኩሪቲያቸውን ትተው በጉዞ ላይ ያለቁ ብዙዎች አሉ እኮ። ብዙዎቹ ሞተዋል። የታጨደው ምንድን ነው? አሜሪካ የምትባል በሃይማኖት ነፃነት ላይ የተመሰረተች አገር መሰረቱ። አገኙ አላልኩኝም። አሜሪካን ዲስካቨር ያደረጉ ሌሎች ናቸው። ኖርዝ አሜሪካን እንዳለ ማለቴ ነው። ሳውዝ አፍሪካ አሜሪካንም ይሁን እዛ ውስጥ አልሄድላችሁም። ኮሎምበስ፣ አሜሪካ ቬስዊቺ ወይ ሌሎች፣ ይሄ ታሪክ ጉዳይ ነው። እነኚህ ግን ለአሜሪካ መመስረት ለህገ መንግስቱም ቢሆን ህገ መንግስቱ ነፃነት ላይ የተመሰረተ እንዲሆን ባላንስድ የሆነ ይህን የመሰለ በማንኛውም ነውጥ ውስጥ መጽናት የሚችል ህገ መንግስት እንዲኖር እዚያ ሀገር ውስጥ ምክንያት ሆነዋል የመጀመሪያዎቹ ማለት ነው። በዓለም ዙሪያ
የእምነት ሃይማኖት ነፃነት እንቅስቃሴ እንዲመጣ ትንሿ መርከብ ያቺ ሜይፍላወር ትልቅ ዘር ይዛ ነበር። ብዙ አፍርታለች። ለትውልድ ሁሉ የሚሸጋገር በረከት። ወደ ማይኖሪቲ ልምጣላችሁ። እኔም ማይኖሪቲ ነኝ፣ እናንተም። አቦሊሽን ሙቭሜንት ሃሪየት ተብማን የምትባል ሴት ባሪያ ነች። የኖረችው ከ1822 እስከ 1913 ነው። ከባርነት አምልጣ ተደብቃ ወጥታ ሄደች እና እንደው ስለጠፋች እሷን ያገኘ ይሄን ያክል ብር ይሰጠዋል የሚል ማስታወቂያ ወጥቶ ነበር። ባውንቲ በለዋ ላይ ያለ። ግን ሰምሃው እንደማንም ሬል ስቴሽን ሄዳ ኮንዳክተር መሆን ቻለች፣ አንደርግራውንድ ሬልዌይ። እና ከሲቪል ዋር በፊት እሷ ነፃ መሆን ብቻ አይደለም፣ ብዙ ባሪያዎች ነፃ እንዲሆኑ አበቃች፣ እንዲያመልጡ። አንደርግራውንድ ሬልዌይ ስትሰራ ብዙ ባሪያዎች። እና እንደውም ያጨደችው ምንድን ነው? በድፍረቷ 70 ባሪያዎች አስመልጣለች፣ የራሷን ቤተሰቦች ጨምራ። አሜሪካን ውስጥ መቼም ባርነት እንደነበረ ታውቃላችሁ። በሷ ድርጊት ግን የታጨደው በሚሊዮን የሚቆጠሩ ከነኛ ሰባዎቹ ሌላ ሰዎች ለነፃነት ተደፋፈሩ። የነፃነት እንቅስቃሴ የመጣው እዚህ ሀገር ይሄ ታሪክ ስላለ ነው። ባርነት ከአሜሪካ ለማጥፋት መሰረት ጣለች። የሲቪል ራይት እንቅስቃሴ እንዲመጣ መሰረት ጣለች። የአንድ ሰው ድፍረት ለብዙዎች ነፃነት ምክንያት ነው። ስለዚህ የሚታጨደው ሁልጊዜ ከተዘራው በላይ ነው። ኦኬ፣ አንድ ልድገም። አሁንም ከማይኖሪቲ ማርቲን ሉተር ኪንግ ቀደም ተናግሬያቸዋለሁ። ይሄ ሰው ጥላቻ አልሰበከም። ነን ቫዮላንት የሆነ አመፅ የሌለበት ምንድነው የሚባለው እንቅስቃሴ ነው የመሰረተው። አመፅ የሌለበት ነን ቫዮላንት የሆነ ሙቭሜንት እንቅስቃሴ መሰረተ። የእግዚአብሔርን ቃል ሰበከ። ያው በአንዱ ንግግሩ መቼም የሚደነቅ ሁልጊዜ ደጋግመው ቢሰሙት የሚደነቅ ነው። እዛ ዋሽንግተን ሞል ላይ የተናገረው እኔ ያኔ ልጆኜ የ60s ማለት ነው። ይሄ ከሱ ንግግር በኋላ USIS የሚባል ነበረ። አሁን ማዘጋጃ ቤት ከሚባለው ፊት ለፊት የነበረ አንድ ፎቅ ግን አፈረሷት፣ የለችም አሁን። USIS ነበረች እኮ ትልቅ ፎቅ። እና እዛ ሄደን እና USIS በቃ መጽሐፍም እናነባለን። የአሜሪካ ፕሮፓጋንዳ የሚነገርበት ቦታ ነው። ይህን I have a dream የሚለውን ልጆኜ እዛ ሄጄ ሰምቻለሁ፣ ትንሽ ልጆኜ። እና አስደናቂ ነገር ግን እሱ ህይወቱንም ከፍሎ ቢሆን የሲቪል ራይት ታወጀ በአሜሪካን። እሱ ካደረገው እንቅስቃሴ የተነሳ የዘር ልዩነት ግድግዳ ወደቀ። ዛሬ ሆኔና እናንተም ጥቁር ሆነን እንደ ልባችን ከመካከላችን ፕሮፌሰሮች አሉ፣ ዶክተሮች አሉ፣ ሐኪሞች አሉ። እዚህ ሆቴል ቤት መግባት አትችልም አትባሉ። ድሮ እኮ ይባል ነበር አይደለም እንዴ? እዚህ አውቶቡስ ላይ አትሳፈሩም አይባልም ነበር። እንደውም መጠቀስ ያለባት ያቺ ሴት አለች፣ ማነች? ሮዛ ፓርክ ማለት ነው። እና ይሄ ሁሉ ችግር የነበረበት የቀረው ዘራ ያ ሰው ፍሬው ይኸው እስካሁን ድረስ ብዙዎቻችን ተጠቃሚ ሆንን ማለት ነው። በቃ ባጭሩ ብዙዎች አሉ። ቅድም እንዳልኩት ሮዛ ፓርክ አውቶቡስ ላይ ተሳፍራ ለነጩ ቦታ አለቅም ማለቷ። አሁንም ሁሉ ጊዜ ህጉ ይሰራል። ኢትዮጵያስ 4ኛው ምዕተ ዓመት አክሱማይት ኪንግደም ንጉስ አይዛና ፍሬምናጦስ የተባለ ሶርያዊ ወንጌል ሲሰብክ ሰማ። የሰራው ማድመጥ የእግዚአብሔርን ቃል መስማት ነው። ምን አጨደ? የመጀመሪያው ክርስቲያን ንጉስ በኢትዮጵያ። በአክሱም መንግስት ክርስትና የመንግስቱ ሃይማኖት ሆኖ 4th century ላይ ታወገኝ። ፈረንጆች ቁምጣ በሌለባቸው ጊዜ ማለት ነው። እና በ4th century ያ ብቻ አይደለም፣ አብያተ ክርስቲያናት ተሰሩ። የክርስትና እምነት ተስፋፋ። ባህሉም ከአሕዛብ ባህል ጣዖት ድንጋይ ፀሐይ ፈጠረኝ ብሎ ከማምለክ እግዚአብሔር የሚል የሥላሴ ስም ይሄ ሁሉ መጠራት ቻለ። ብዙ ፖዚቲቭ ነገር አለ፣ ግን ኔጌቲቭ የለም ማለት አይደለም። እዛን ጊዜ የገቡ
በአዋጁ ምክንያት የገቡ ችግሮች ይኸውም ዛሬ ወንጌል በደንብ እንዳይሰበክ እንቅፋት ሆነዋል። ችግርም አለ። ችግሮችን ማወቅ ከፈለጋችሁ አሁን ያንን አልነግራችሁም። ኢትዮጲስ የተባለ መጽሐፍ ፈልጉና አንብቡ። 2 ተከታታይ ነው። 2 መጽሐፍ አለ እና በደንብ ያስረዳቸዋል። ሌላስ ዘመነ ዛግዌ 12ኛው ሴንቸሪ እየዘለልኩ ነው። ማን? ላሊበላ ኢየሩሳሌምን የመሰለ ነገር መፍጠር ፈልጎ ከአንድ ቋጥኝ አይደለም እንዴ ቤተ ክርስቲያን ሰራ። የዘራው ያንን ነው። ግን ያጨረው ምንድን ነው? በዓለም ላይ በጣም የሚደነቅ የቱሪስት አትራክሽን፣ ቱሪስት መሳቢያ የሆነ ቦታ ስንቶቻችሁ አይታችሁታል? አይቼዋለሁ። እና አስደናቂ እንደውም የዩኔስኮ ሄሪቴጅ ማንም ላይ ያፈርሰው አይችልም። የዩኔስኮ ሄሪቴጅ ሆነ ማለት ነው። የዘሩት ይሄንን ነው። ሌላስ 19ኛው ሴንቸሪ መይሳው ካሳ። ለምን አነሳው በሉኝ። ኢትዮጵያ ውስጥ ስንት ንጉስ ነበር? ወይ እዛም ንጉስ፣ የሸዋ ንጉስ፣ የትግሬ ንጉስ፣ የጎንደር ንጉስ፣ የንጉሱ ብዛት እነ ራስ ኃይሉ ያሉበት ሀገር ደግሞ የጎጃም ንጉስ የምን ማለት ነበር። ቴዎድሮስ ነው አንድ ለማድረግ ኢትዮጵያን ዋጋ ከፍሎ በቃ ሞከረ። ግን ተሳካለት አልተሳካለትም። ስላልተሳካለት እሱም ሞክሮ ስላልተሳካለት በቃ መጨረሻው ላይ ክሬዚ ሆነ። እንደውም ያገኘውን ያቃጥል ጀመር፣ ይጎራርድ ጀመር። አይደለም ለሄደበት ቦታ ሸዋም መጥቶ መኳንንቱን ሁሉ ሳይቀር ስለ ቆራረጠ ተጠቀሰለት። አይደለም አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋን መኳንንት እጅ ነስተው ሄዱ። ሰሙ እጅ ነሱ ማለት ነው። ወርቁ እጅ ቆራርጠው ማለት ነው። ግን ለኢትዮጵያ አንድነት መሰረት የጣለ ነው መይሳው ካሳ። ያ በጣም አስደናቂ ህይወት ነው ያለው። ሌላ ምሳሌ ልስጣችሁ፣ እየጨረስኩ ነው። የወንጌላውያን አብያተ ክርስቲያናት እድገት። ኢትዮጵያ ውስጥ የፕሮቴስታንት እንቅስቃሴ፣ ወንጌላውያን እንቅስቃሴ ጥቂት ነበር። እኛ ወጣቱ ነው። ፔንቴን ካነሳችሁ ያ ሲመሰረት እኛ ነበር። አዎ በእኛ ነው። ግን አሁን አገሩ ሁሉ ፔንቴ ሆኗል አይደለም? ተመልከቱ። የተዘራውን ብዙ ዋጋ ተከፍሏል። ብዙ እስር፣ ብዙ ለቅሶ፣ ብዙ ግርፋት፣ ብዙ ግን ውጤቱን ተመልከቱ። ግን ደግሞ በአጠቃላይ የወንጌላውያኑ ቁጥር እና ብዙ ነው። ዛሬ ምን ይላሉ? 20 ሚሊዮን ደርሷል ይባላል። ድሮ ያለውን በቁጥር ነው የሚታወቀው። በጣም ትንሽ ነበር። እንደውም 30 ሚሊዮን ማለት አምጥተዋል። ቁጥሩ ችግር አለኝ አልደብቃችሁም። አንዳንዴ የማይቆጥሩት ነገር አለ። ከኢትዮጵያ ወጣውን አይቆጥሩም፣ የሞተውን አይቆጥሩም። ነው መጥራት አለበት። ማንም ቤተክርስቲያን መዝገብ ከሌለ መቆጠር የለበትም። ግን ቢሆንም ተመልከቱት። እኔ የወንጌላውያን አብያተ ክርስቲያናት ህብረት ሲመሰረትም ከመሰረቱት አንደኛው ነኝ። እዛ ላይ እንደውም ስራ አስኪያጅ ኮሚቴ ውስጥ ነበርኩኝ፣ ጸሐፊ ነኝ። የኢትዮጵያ አብያተ ክርስቲያናት መተባበር ጉባኤ የሚል ደግሞ መስርተን ነበር። ለዛ ደግሞ ሲመሰረትም ኮሚቴ ውስጥ አለው። በኋላ የመጨረሻው ስራዬም ነው ያንን ማካሄድ ነበር። ያው ይሄንን ይዤላችኋለሁ። ታሪካዊ ነች፣ ያወጣ ነው የቄስ ጉዲና። ኦኬ ላወራ የፈለኩት ሌላ ስለሆነ መቼም ለዚህ ስላጨበጨባችሁ እግዚአብሔር ይባርካችሁ። የቄስ ጉዲና ፎቶ ታያላችሁ። እኔን ወጣት ታያላችሁ። የማን ነው? ተስፋ ነው፣ እኔ ነኝ። ኦኬ አሁን ስራ ማንን ነው ያስተባበር ነው? ኦርቶዶክስ ቸርችም ገብታለች፣ ካቶሊኮችም ነበሩ። እና ጠየቅን አንድ ጊዜ እችን ለማውጣት ኦርቶዶክስንም ካቶሊኩንም ኤቫንጀሊካል ቸርቾችን ሁሉ ጠየቅን። ሁሉም የአባሎቻቸውን ግምት ሰጡን። ያኔ የኢትዮጵያ ህዝብ ቁጥር እንዳሁኑ 120 140 ምናምን አይደለም፣ ሚሊዮን አይደለም፣ 50 ሊሆን ይችላል። 50 እና ይሁት አውጣው ባክን አውጥቼላችኋለሁ የእያንዳንዱ ቤተክርስቲያን ብዛት። የኢትዮጵያ ኦርቶዶክስ ቸርች የዛን ጊዜ ይሄ እኮ ሊጋሊ ጠይቄ የሰጡኝ ይሄ መጽሐፍ ሳዘጋጅ 15 ሚሊዮን ነበር። 1979 በፍረንጆች። ኦኬ ኢትዮጵያ ካቶሊክ ቸርች 500 ሚሊዮን ነበር።
ያኛው 500,000 ነበረ። ቃለ ሕይወት ቸርች 500,000 ነበረ። ያውም ትንሽ መጨማመር ይኖራል ታውቃላችሁ። እና መካነ ኢየሱስ 410,000 ነው ያሉት። 410,000 ኦኬ። ፉል ጎስፐል ቢሊቨርስ የኔ ቸርች ያው እኛም እንኳን ትንሽ ሞቅ አድርገናት ነው 25,000 ነበር። ዛሬ አዲስ አበባ ውስጥ እንኳን ስንት ቤተክርስቲያን የቤተክርስቲያኑ ቁጥር ይሄን ቁጥር ሊደርስ ምንም አልቀረው አሁን። ኦኬ ሌላ ማን ቀረኝ? የህይወት ብርሃን ቸርች 15,900 ያውም ትንሽ ሞቅታለሁ። ብርሃነ ወንጌል ባፕቲስት 8,000 መሰረተ ክርስቶስ 5,000 አይገርምም? 5,000 ኦፊሻል። ሰፈረ ገነት ቸርች 2,000 ታያላችሁ። አሁን ተስፋዬ ጋቢሶ ህዝብን አበዛ ብሎ ቢዘምር 20 ሚሊዮን 30 ሚሊዮን። የተዘራው ጥቂት የታጨደው ብዙ። ልጨርስላችሁ። በአንድ አፕል ውስጥ ያለውን ሲድ መቁጠር ይቻላል። ከፍተን ይሄን አክል ግን እነኛ ሲድ ስንት አፕል እንደሚሆኑ የሚያውቅ እግዚአብሔር ብቻ ነው አይደለም? ሁሉ ጊዜ ግን የሚታጨደው ከሚዘራው በላይ ነው። ማርቲን ሉተር ኪንግ 95 ቲሲስ ለጠፈ። የዘራው ይህንን ነው። 95 ጥያቄዎች በዶክትሪን ላይ በካቶሊክ ቸርች የታጨደው የሁሉ ሚሊዮን ህዝብ። ኦኬ ብዙ ነገሮች ነው ያየነው። ኔጌቲቭም በሆነ መንገድ አለ። ነፋስ ዘሩ፣ አውሎ ነፋስ አጨዱ ይላል። በዚህ ጥቅስ ልዝጋ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 ብቻ። አንደኛ ቆሮንቶስ ምዕራፍ 15 አንድ ቁጥር ብቻ ቁጥር 58ን አነባለሁ። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታ ስራ ሁል ጊዜ የሚበዛላችሁ ሁኑ። አያችሁ፣ ይሄ ከሆነ ከዘራን አንዱ ፓስተር እንደውም አምሬ ላይ መጣን። 3 ነገር ልንገራችሁ። ተስፋ ቆርጦ ነበረ። ሰበከ አልቻለም። አይ ሪዛይን አለ። ለምን ሪዛይን ታደርጋለህ? ፓስተር እንወድሃለን። እንግሊዝ ሀገር ውስጥ ነው። ማንም ሰው አልዳነም። አንድ ልጅ ብቻ 12 ዓመት ልጅ ሞፋት የተባለ አለ። አላወቀም ግን እኮ ሞፋት ነው። ሞፋት ትልቅ ራሱ የሞፋት ባይብል አለ። ትልቅ ለውጥ ያመጣ ሰው ነበር። ሌላ 2 ታሪክ ልንገራችሁና ልጨርስ። 1867 አንድ ሽማግሌ አይታወቅም ግን የጸሎት ቡድን ይመራል እና ሰዎች ይመጣሉ፣ ይጸልያሉ። የሚታወቅ አይደለም። አንድ ነገር ተናገረ። አንድ ቀን ዓለም እስከ ዛሬ ድረስ ህይወቱን ለጌታ ሙሉ በሙሉ በሰጠ ሰው እግዚአብሔር ምን ማድረግ እንደሚችል ገና አላየችም አለ። ይሄ ነው ያለው። ይሄንን ነው። ይሄ ቃል ማንን ነካ? እዛ ጉባኤ ውስጥ የነበረ ድዋይት ኤል ሙዲ ነበረ። ከዛ ጀምሮ እውነት ነው አለ። ህይወቱን ለእግዚአብሔር ሰጠ፣ አገለገለ 32 ዓመት። ውጤቱ ታውቃላችሁ። የሁሉም ሜቶዲስት ቸርች፣ ሌሎቹ የወንጌል ስራዎች ሁሉ ዲኤል ሙዲ። ሌላ አንድ አረፍተ ነገር ተዘራች። ውጤቱ 1950 ኮልቸስተር ኢንግላንድ ውስጥ ኃይለኛ በረዶ ዘነበ። በረዶ እሑድ ቀን ማን ቸርች ይምጣ? ሜቶዲስት ቸርች ነው ቸርቹ። የሚመጣ ማንም የለም። የመጡት በጣት የሚቆጠሩ ወይ 5 ወይ 6 የሚሆኑ ሰዎች ናቸው። ፓስተሩ ራሱም አልመጣም። ማን ይስበክ? እሑድ ነው። አንድ ዲያቆን መጥቷል ከአገልጋዮች መካከል። ሰዎችን መሸኘት ነው ያለበት። ሰብኮ አያውቅም። ሰብኮ የማያውቅ ሰው ውጣ ፑልፒት ላይ ብትሉ ችግር ነው። ደግሞ በእሑድ ቀን መጥተው እንዴ ልሸኛቸው? እኔ ልሞክር እስቲ አንድ ጥቅስም ላንብባለና ወጣ። ተነስቶ ከኢሳይያስ ይህንን ጥቅስ አነበበ። ኢሳይያስ 45:22 እኔ አምላክ ነኝና ከኔም በቀር ሌላ የለምና ወደ እኔ ዘወር በሉ። እንግሊዘኛው ወደ እኔን ይዩ ነው የሚለው።
ወደ እኔ እዩ ተመልከቱ ትድኑም አላችሁ። ይችኑ ነው ያነበበው። 10 ደቂቃ ተጉተመተመ። ምንም መናገር አይችልም፣ አፍሯል። ግን ቀና በሚልበት ጊዜ አንድ ትንሽ ልጅ አየ። አሁን ለትንሽ ልጅ መናገር ቀላል መሰለው። ምን አለ? አንተ ትንሽ ልጅ፣ አንተ ወጣት ጎስቋላ ትመስላለህ አለው። የተጎሳቀልኩ ትመስላለህ። ሁልጊዜም ጎስቋላ እንደሆንክ ትኖራለህ። በሕይወት ዘመን ሁሉ ጎስቋላ፣ በሞትህም ጎስቋላ ሆነ ነው የምትሞተው። ይሄንን ጥቅስ ካልታዘዝክ ጎስቋላ ሆነ ትሞታለህ። ይሄንን ጥቅስ ታዘዝ አለ። ሲጸለይ የ12 ዓመት ልጅ ተነስቶ መጣ ለጸሎት። ጌታን ተቀበለ። 12 ዓመት ልጅ ነው። ስሙ ቻርልስ ሃደን ስፐርጀን፣ የሰባኪዎች ልዑል። አያችሁ፣ ጥቂት ቃል የተዘራው ጥቂት። እንግዲህ ሕጉ ምንድን ነው የሚለው? የሚታጨደው ከተዘራው በላይ ነው። ሁላችንም ዘር አለ በእጃችን። ክፉን እናራግፈው፣ ዘር ግን አለ። ምን ልታደርጉበት ትወስናላችሁ?